ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ውዶቼ ይህንን ቪዲዮ ስታዩ በላይክ ጀምሩት። ዋናው ለማመስገን መጥቻለሁ እና በጣም አመሰግናለሁ። እውነት አዲስ ቻናል የተከፈተ ምናምን ሳብ እያደረጋችሁ ብዙ ነገር አድርጋችሁናል እና በጣም አመሰግናለሁ። እውነቴ ነው ከልቤ ማለት ነው። እና አሁንም ሄዱበት 1000 ምናምን አስገቧት። መቆጣት በነበረብን እንቆጣለን፣ ልጆችን እንመክራለን፣ መናገር በነበረብን እንናገራለን። ችግሮቻችን እኛ እዚህ ጋር የምንኖረው ተፈቃቅረን ተቻችለን ነው የምንኖረው። ማንም ጋር ሳንሄድ ቤታችን ላይ ቁጭ ብለን አስተያየት መስጠት ስንፈልግ ምንም ነገር ማድረግ ከልጆቻችን ጎን ነን እኛ መቼም ማለት ነው። ስለዚህ እርስ በራሳችን ተከባብረን እርስ በራሳችን እዚህ ጋር ደርሰናል። አሁንም ጨረቃ ፋሚሊ እንደ ትላንትና መሆን አለበት። ሁሉንም ነገር እንደ ትላንትና በጣም ነው የምንኮራባቸው፣ በጣም ነው የምንወዳቸው። እርስ በራሳችን እንደዚህ ስንዋደድ፣ እርስ በራሳችን እንደዚህ ስንፈቃቀር እግዚአብሔርን ዓለምን ራሱ ቀጥ እናደርጋታለን። ለምን? የተለየን ህዝብ ስለሆነ መንግስት ራሱ እኔ እንጃ በእኛ በጨረቃ ፋሚሊ መፊኒ ፊዘሀፍ እና ተከባብረን ሁላችንም ተቻችለን መኖር አለብን። ስለዚህ አትሩጡ፣ ተሳዳቢ ቦታ አትሩጡ። አከሌ ተናገረ ለምን አጀንዳ ይፈልጋል? መጥቶ እኮ የእነሱን ስም እኛ ነብር ስለሆን አንበሳ ስለሆን እነሱን የሚነካ ሰው እነሱን የሚነካ ጨረቃ ፋሚሊ ነብር ስለሚሆን ነው። ሄዶ የብዙ ሰዎች እኮ ስም መጥራት ይችላሉ አይደለ እንዴ? እዚህ ሀገር የብዙ ሰዎችን እንትን ማድረግ በእነሱ ስለሚነግዱ ነው፣ በስድብ ስለሚነግዱ ነው። ይህንን ነው የምላቸው እኔ ማለት ነው። ብዙ ጊዜ ለምን ሰብስክራይብም ሆነ ፎሎም ሆነ ምንም ሆነ ካልተሳደቡ ካልተናገሩ ለምን እንደዛ ነው የሚያምነው? ተሳድቦ ሰብስክራይብ ማምጣት፣ ተሳድቦ ገንዘብ ማምጣት እንደዛ ነው የሚተማመኑባቸው ማለት ነው። ስለዚህ እኛ ደግሞ እስከ መቼ ነው መሰዳቢ እቅድ የምንሮጠው? ንቁ ማለት አለብን። ነቃ ደንገጥ ማለት አለብን። በቃ ኮርተን በራሳችን አሁን አክብረን ራሳችን ማስከበር ያለብን እኛ ነን። ለምን ተሳደቡ እኮ ዝም ስትይው ወዲያው ይጠፋል። ድምማጡ ነው የሚጠፋው። ከሀገሩ ራሱ ባንከታተል ባንናደድ ስለምንናደድላቸው ነው እንጂ ሌላ ነገር አይደለም። ስለምንናደድ ያመጣው ወይ ከዚህ የሚለው ማለት ነው። ስለዚህ አንድነታችን ይቀጥል ነው ብሎ ወዳችኋለሁ፣ አከብራችኋለሁ። ዜድ ብትመጣ ጥሩ ነው። ዜድ ብትመጣ ጥሩ ነው። ሁላችሁም ማለት ነው። አቁሙ ስትባሉ የሆነ ነገር ታመጡና ያንም አለች። ብዙ ጊዜ አንድ ሰው አቁሙ ስትባሉ ብዙ ጊዜ የታዘቡት ሰው አለ እዚህ ውስጥ ማለት ነው። ዜድ ጋር ሸራሩልኝ ዛሬ ሁላችሁም አለቃችሁ ማለት ነው። ተከባበሩ፣ እጅ አትባባሉ። የኛ የቤቱ ልጆች ማለት ነው። ግሩፕ ላይ ማውራት እንትን አብቶኝ አይደለም። ስለዚህ ምንድነው ተከባበሩ፣ ሰውን አክብሩ። መጀመሪያ ብዙ ጊዜ እናገራለሁ። አንድ ሰው ወሬ አቁሙ ስትባሉ ለምን እንደማታቆም እኔ አንዳንዴ ይገርመኛል። ዜድ ማለት ነው ከተናገርን ማለት ነው። አቁሙ ወሬ ይዛችሁ እዚህ ጋር ካሁን በኋላ አንድ ነገር ይዛችሁ እዚህ እንዳታመጡ። የአንድ ቤት ወሬ ማንም ሰው ሳያመጣ ወደ ታች አድርጉ። እኔ ነኝ ያወጣው ሞዲተር የያዛችሁ ማለት ነው። አከሌ እንደዚህ ብሏል፣ አከሌ ቤት እኮ ተጫወታ ውጪ ከን የሚያጫወት ነገር እንስቅበታለን፣ እንጫወትበታለን። ወሬ ይዞ የሚመጣ ግን ወደ ታች እዚህ ጋር ሰው ይዞ የሰው ቤትም ይዞ የሚመጣ ወደ ታች አድርጉ። አንፈልግም፣ ከማንም ጋር መነሳሳትም አንፈልግም። አከሌ መጣ አልመጣ ወጣ ወረደ ምንም አይመጣም። ስለሌላ ዩቱበሮችም ደግሞ እንደዚህ ነው እንደዛ ነው ብለን ማውራት አለ። ግን ፈን የሚያደርገው ላይ ማንኛውም ሰው ላይ እንጫወታለን። ለምን እንስቃለን? መጫወት ይሄ የራሳችን ነው። ግን መከባበራት አንድ ሰው አቁሙ ስትባለው የማቆም የራሳቸው መብት ነው።
አላቆም ካላችሁ ወደ ታች ለምን አይፈጥበትም? ወደ ታች አድርጉ። አሁን በኋላ ማለት ነው ሞኒተሮች የግዴታ ኦብሴ እዚህ መኖር የለባትም። ትላንትናም ተናግሬያለሁ። ትላንትና መከባበር አለ። ትላንትናም ተናግሬያለሁ። ሰው እየመረቃችሁ ሌላ አጀንዳ አጥፋት። ጠዋትም ተናግሬያለሁ። ሰው እየመረቃችሁት በምርቃት መሀል ውስጥ እንደዚህ አታድርጉ፣ ይሄ እየተረገመ ይሄ እየተመታ ሰውን መርቃችሁ እግዚአብሔር ይስጥልን፣ እናመሰግናለን፣ እንወዳችኋለን። ያጠፋችሁት ደግሞ መንገዳችሁን እየሳታችሁት እግዚአብሔር ልቦና ይስጣችሁ ብላችሁ ቢለፉ ለምን አንዱን እየመረቃችሁ አንዱን መረገም ለእናንተ ጥሩ አይደለም። አሁን እኔ እዚህ ጋር ማለት ነው ጀሚላን እየመረኳት ደርቤን ደግሞ እየረገምኳት ከሆነ ምርቃቱ ምንድን ነው ለእኔ ትርጉሙ? ስለዚህ አንዱን እየመረጥ አንዱን መራገም አይቻልም። ግማንም መሳደቡም ሆነ ቦታ አለ። ስትመርቁት ሰውን ደግሞ ስታመሰግኑት ግማንና ስድብ መሀል ላይ አታስገቡ። ራሱን እየቻለ መሆን አለበት። ወይ ይህትም ራሱን የቻለ መሆን አለበት። ብዙ ጊዜ እናገራለሁ እና የሚሰሙት ድንገት የሁላችሁ ችግር ይፈጠራል። እኔ ይህንን የተናገርኩት ጨዋታውን ቁጭ ብዬ ዝም ብዬ ያዳመጥኩ ቢዚ ስለሆንኩ ምን እንደምታደርጉ ሁሉንም ነገር እታች ቁጭ ብዬ እያዳመጥኩት ነው። ለምን ቦታ እኔ ማውራት ስለማችል ብዬ ስለዚህ እኔ ወዶች ወዳታለው ይሄ ቤታችሁ ነው። ሁላችሁም ተከባበሩ። ሌላን አስተካክያታለሁ። አሁን ዜድ ይቀራታል። ዜድን የማስተካክለው ነገር አለ። ከዜድ ጋር ስምጣ ከሷ ጋር ማስተካክለው ነገር አለ። ስለሌላ ነገር ደግሞ ጀሚላ አይ ወደው ላይ አቁሚ። እሺ አቁሚ ስትባይ አቁሚ። ማውራት ካለብሽ ልክ ታወራለሽ። አይ አቁሚ ስሉ ልጆችሽ አቁሚ። እንደገና ደግሞ ሰው ሲያወራ ሙይት ሰው ሲያደርግሽ ክፈቺ። ወይም ደግሞ ያ ጨዋታ በጨዋታ መሀል ከሆነ ብትከፍቺ ችግር የለውም። ሰው ሲያወራ ደግሞ ሙይት ላይ እያተደረግሽ ሙት ስትከፍቺ ለምን ድንገት ነው የከፈትኩት? ቅድም እኮ ድንገት ነው የሆነ ነገር ከዚህ ስልክ ወደዛ እንትን እያለኩ ነበረ። ለዛ ነው ይቅርታ። ይህንን ጥንቃቄ አድርጊ። አቁሚ ስትባይ ደግሞ አቁሚ። እሺ አቁሚ። አቆምኩ እኮ ነው እና ሙሴ ቆጣኝ እኮ እኔ በቃ አቆምኩኝ። ኦልሬዲ ያው በንዴት ነው እንጂ እኔ ሌላ የለፈች ተሳዳቢ ቦታ ወይ ደግሞ መጥፎ የሚሰሩትን ቦታዎች እንዳንቆም ያደረገችን ዛሬ ደርሰናል እና በጣም እኔ በባኩሌ በጣም እናመሰግንሻለን። በእውነት ነው የምልሽ መልካም ጓደኛ ሲኖራችሁ እናንተ መልካም ነው የምትሆኑት። አሁን እኔ በንደት ብዙ ጊዜ ተናድጄ ብዙ ነገራቶች ውስጥ ገባለሁ። ከዛ ዝም በሉ ስትል ዝም እላለሁ። ምክንያቱም በቃ እሷ ዝም በይ ስላለችኝ ነው እንጂ ቢያወራ ወይ ደግሞ ብትፈቅድልኝ ብዙ ነገራቶችን ነው የሚያወራው እና በጣም አመሰግንሻለሁ። እዚህ ቤት ያላችሁ ልጆችም የእሷ ያላችሁት ክብር በእውነት ነው የሚላችሁ። በጣም ነው የምንከባበረው። በጣም ነው እሷ የምታከብሩትና በጣም ያደርገናልና ኢንሻአላህ ሁልጊዜ የሚሚ ቤት ልጆች በጣም መልካምነታችን ብዙ ቦታዎች ይወራልና አመሰግንሻለሁ ኦብስዬ። በአንቺ ምክንያት ነው ይሄ ሁሉ የሆነውና በጣም አመሰግንሻለሁ። ጀሚላዬ አሁን አዲስ ነሽ አንቺ የኛ አዲስ ነሽ። ምክንያቱም ኦብሴ ማለት ያው ስናጠፋ ተቆጥታ የምትመልሰን ሰው ናት። ወደ መጥፎ ቦታ እንዳንሄድ የምትቆጣጠረን ሰው ናትና እሷ እንደዚህ ስትናገር ወደ ሌላ ነገር እንዳትወስጂ አንቺን በቃ መጥፎ ቃላቶችን እንዳትጠቀም ስለማትፈልግ ነው። ገባሽ አይደለ? ስለዚህ